የታያል ጉዱ ዘመዶ የታያል ጉዱ እየበሉ እየጠጡ ዝም ምነው ብቻህን ሲሆንክ? ግቢ ውስጥ እኮ ጓደኞች ሲጫወቱ እየጠበቁ እኮ ነው። ሄዳ አትቀላቅላቸውም እንዴ? ለማን ነው እየደወልክ ያለው? ለእናትህ ነው አይደለም? እኔ ራሱ እንዴት ሀሳቡ እንደመጣልኝ አላውቅም። አላውቅም የሆነ ባዶነት እየተሰማኝ ነው። እንደዚህ አድርጌ እንደምፈልጋት አልገመትኩ ነበር። ልጄ እናትህን በቀላሉ ተዋት አልልህም። እናት ምን ጊዜም እናት ናት። ደግሞ የነገው ቀን ትልቅ የደስታችን ቀን ነው። ናሆምና ኑሐሚን እጅግ በጣም ደስ በሚል እና በደመቀ ሁኔታ የሰርግ ፕሮግራማቸውን እያዘጋጁ ይገኛሉ። ኑሐሚንም አንድ ሚዜ ጎደለኝ ስትል ለአምራን አጋርታት ነበረ። ታዲያ አምራን አሁን ላይ ሚዜ መሆን አልችልም፣ ምክንያቱም እኔ ከዚህ በፊት የናሆም ፍቅረኛ ነበርኩኝ፣ አሁን ደግሞ ሚዜ ቢሆን ጥሩ ነገር አይፈጠርም እያለቻት ትገኛለች። ኑሐሚንም አይ አምራን እንደ እህት እያማከርኩሽ ነው እንጂ አንቺ ሚዜ ሆኝኝ እያልኩሽ አይደለም። እናም ደግሞ ሌላ የሚከራይ ሚዜ ምናምን ካለ ወይም ምን እንደማረግ እንድታማክርኝ ፈልጌ ነበረ ትላታለች። አምራንም ለጊዜው መላ አላጣም፣ ስለዚህ እባክሽ ተረጋጊና መላ እንፈልጋለን ባለችው መሰረት ከዚህ በፊት በአጋጣሚ ተዋውቃት የነበረችው ጓደኛዋ ማለትም ጩና እንዳለች ትዝ አላት። እናም አምራን ኑሐሚን አንድ ሀሳብ መጣልኝ አለቻት። ኑሐሚንም እጅግ በጣም ስለተጨነቀች ምንድነው ስትልም ሰፍ ብላ ጠየቀቻት። አምራንም ጩና የምትባል አንዲት ጓደኛ ያለች፣ እናም ለምን እሷን ሚዜ አታረጊያትም? ሪቾም ከዚህ በፊት የኤርሚያስ ጮኛ ስለነበረች ማለትም የልጁ እናት ስለሆነች እሷ ሚዜ መሆን አትችልም፣ ስለዚህ ያለችው አማራጭ ጩና ናት ትላት ነበረ። ታዲያ ኑሐሚንም ምንም ሳታንገራግር በሀሳቧ በደስታ ተስማማች። እናም ጩናን ተጨማሪ ሚዜ ሊያረጓት ወሰኑ። ይህንን ዜና ይዛ አምራን ወደ ጩና ተመለሰች። እናም እያንዳንዱ ነገር ነገረቻት። ታዲያ ጩናም ይህንን ነገር ማድረግ የምችል ይመስልሻል? እኔ እኮ ምንም አይነት ድፍረት የሚባል ነገር የለኝም ትላት ነበረ ለአምራን። አምራንም ጩናዬ አዎ ታደርጊዋለሽ፣ ምክንያቱም በትላልቅ ሰርጎች ላይ ትናንሾች ይፈጠራሉ። በዚህ አጋጣሚ ዳግም ሚዜ ስለሆነ ከዳግም ጋር የምታገናኝበት ትልቅ አጋጣሚ ይፈጠርልሻል ትላት ነበረ። ጩናም በደስታ ተስማምታለች። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ ጻፍ ማድረግ ትችላላችሁ። ቪዲዮ ከተመቻችሁ ደግሞ ላይክ ሼር ማድረጋችሁን እንዳትረሱ። ለዛሬው ደግሞ ኑሐሚን ፊልምን ክፍል 122 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችን ቆዩ። ኑሐሚን እንግዲህ በብዙ ውጣ ውረድ መካከል ያለፈው የኑሐሚንና የናሆም ሰርግ በስከ መጨረሻ ፍጻሜውን አግኝቶ ሊጋቡ ደቂቃዎች ቀርተዋቸዋል። ታዲያ በዚህም በዙሪያቸው ያሉ ሰዎች እጅግ በጣም ደስተኛ ሆነው ይገኛሉ። ዳግም አሁንም አባቱን እያገኘና እያገዘው ይገኝ ነበረ። የዳግም አባት ከእስር ቤት እንዳመለጠ የሚታወቅ ጉዳይ ነው። ታዲያ ዳግም ምንም እንኳን አባቴ ቢሆንም ነገር ግን በሕግ ከለላ ስር እስካለ ድረስ ሕግ ሊፈልገው ይችላል፣ ስለዚህ አሳልፌ እሰጠዋለሁ ይል ነበረ። እናም አባቱን ድጋሚ ክደኸኛል፣ ስለዚህ በድጋሚ የኔን እርዳታ ፈልጋህ አትምጣ እያለም አከናፍሮ አባሮት ነበር። ታዲያ በመጨረሻ ዳግም እውነታውን ሲረዳ ማለትም አባቱ ትክክል እንደሆነ ሲያስብ አሁን ላይ አባቱን ማገዝ ትልቅ አማራጭ አድርጓል። ምክንያቱም የዳግም አባት ጥፋትን ቢያጠፋ ከእስር ቤትም ቢያመልጥም ነገር ግን ነፍሰ ገዳይ ሆኖ እንዳላመለጠ ለዳግም እያንዳንዱ ነገር አስረድቶት ነበር። ዳግምም ታዲያ ለምንድነው መርማሪው አንተ ላይ ጥፋቱን መላከክ የፈለገው? ለምንድነው ወደ አንተ እያጣበቀብህ ሲልም ጠይቆት ነበረ። መርማሪው
ሟቹን እራሱ ስላስገደለው እንዳይነቃበት ፈልጎ ነው። እናም ደግሞ አሁን ሻጠመው አደጋ ውስጥ ነው ያለው። ስለዚህ እሱን ማዳን ይኖርብናል። ዳግም እባክህ ለእኔ ግን አንተ እውነታውን ካወክልኝ፣ ማለትም እኔ ከደሙ ንጹህ እንደሆንኩ ካወክና ከተረዳኸኝ በቂ ነው ይለው ነበረ። ታዲያ ዳግምም አባዬ ሸጠማውንም እረዳዋለሁ፣ አንተም ደግሞ ምንም አትሆንም፣ ከዚህ በኋላ እኔ አግዝሃለሁ ሲልም ዳግም ወደ አባቱ ተመልሶ ይገኛል። አቶ ሰንበቱ አሁንም በህግ ቁጥጥር ስር እየተፈለገ ስለሆነ አጥብቆ እየሸሸ እናም ከፖሊሶች ጋር ድብብቆሽ እየተጫወተ ይገኛል። ታዲያ ዳግምን በመከታተል መርማሪው አባቱን እያገዘው እንደሆነ ካወቀ እናም ዳግምና አባቱን አንድ ጋር ከያዛቸው ለዳግም ጥሩ ነገር ይፈጠራል ብለን አናስብም። ምክንያቱም ዳግምም የወንጀለኛ ተባባሪ ነህ በሚል ክስ ሊቀርብበት ይችላል ብዬ አስባለሁኝ። አምራን እና ሪቾ እየተጫወቱ በነበረበት ሰዓት በድንገት የአምራን ስልክ ጠራ። አምራንም ስልኳን ስታየው በደስታ ሰውነቷ ተሞላ፣ ተፍለቀለቀችም። ሪቾ ታዲያ ጥያቄዋን ቀጠለች። ቆይ ማን የደወለው? በዚህ ልክ ሊያስደስትሽ የቻለው ማን ሆኖ ነው ባክሽ? ስትልም ጠየቀቻት። ታዲያ አምራንም እረ ሪቾ እያሳፈርሽኝ ነው አለች። ሪችም ቆይ ምንድን ነው የሚያሳፍርሽ? ዶክተር ፋኑኤል ነው አይደል? ስትልም ጠየቀቻት። አዎ አለች። ታዲያ ሸዋ ስትልም እንድታነሳው ነገረቻት። አምራንም ስልኩን አነሳች። ሄሎ ዶክተር ፋኑኤል ትል ነበረ። ታዲያ ሪቾም ቀና ብላ ለምዳው ዶክተር ፋኑኤል የምትይው ፋኑ አትይውም እንዴ አልቻት። አምራንም ረፊ ስትልም መለሰችላት። ታዲያ ዶክተሩም ይህንን ሰማና ቆይ አምራን ማን ነው ረፊ የምትይው? ሳላስበው እኔ ሴት ሆንኩኝ እንዴ ይላት ነበረ። አይ ዶክተር ፋኑኤል እንደዛ አይደለም ሪቾን ነው ረፊ ያልኩት ስትልም መለሰችለት። ታዲያ እጅግ በጣም እንደናፈቀችው ነገራት። አምራንም ቆይ ሰርግ ላይ አይደል እንዴ ያለው? ለምንድን ነው ስለ ሰርጉ የማታስበው? ለምን ስለኔ ታስባለህ? ትለው ነበረ። ዶክተር ፋኑኤልም አንቺን ካወኩሽ ጀምሮ ሙሉ በሙሉ ሀሳቤ አንቺ ብቻ ሆነሻል። ሙሉ ትኩረቴን ወስደሽዋል። አምራን እውነት ለመናገር ምንም ነገር ለዋሽሽ አልፈልግም። እጅግ በጣም ወድጄሻለሁ አላት። አምራንም እንዴ ዶክተር ፋኑኤል እንዴት ስትልም ጠየቀችው። ታዲያ እሱም ለሷ እጅግ በጣም ደስ የሚል ስሜት እየተሰማው እንደሆነ እናም ጥሩ ነገር እንዳለው አንዳችም ነገር ሳያዛባ አስረዳት። አምራንም በዚህ ነገር ደስተኛ ሆነች። እናም ዶክተር ፋኑኤል አያይዞ ጥያቄውን ቀጠለ። አምራን ከተመቺ ዛሬ እራት ልጋብዝሽ ይችላለሁ ሲልም ጠይቃት። ታዲያ አምራንም ዶክተር ፋኑኤል ቆይን ያን ያክል ማግኘቱ አስፈላጊ ነው? ዛሬ የሰርግ ዝግጅት አለብህ አይደል እንዴ ስትልም ጠየቀችው። እሱም አዎ የሰርግ ዝግጅቱ እንዳለ ሆኖ ነገር ግን ዛሬ አንቺን የማግኘት ትልቅ ፕሮግራም አለኝ ሲልም ነበር የጠየቃት። ታዲያ አምራንም እራቱን አንተ ሰርተህ ከሆነ የምታበላኝ ይመቸኛል ትለው ነበረ። ዶክተር ፋኑኤልም መቼም ራሴን እንደምንም ብዬ አሳምኘው ላንቺ መስራት አያቅተኝም ይላት ነበረ። አምራንም እንቁላል ፍርፍርም ቢሆን ትሰራልኛለህ፣ መቼስ የወንዶች ሙያ እንቁላል ፍርፍር ነው ስትል ነበረ እየቀለደችበት ለእራት ግብዣው ዝግጁ እንደሆነች እየነገረችው። በዚህ ነገር ዶክተር ፋኑኤል እጅግ በጣም ደስተኛ ሆነ። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሉ ደግሞ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ ጻፍ ማድረጋችሁን እንዳትረሱ። ቪዲዮን ከወደዳችሁት ላይክ፣ ሼር ማድረጋችሁንም እንዳትረሱ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።